ደግሞ ተለያዩ ምናምን ነገር ተብሎ ደግሞ ፖስት አደረጉ። ከዚህ በፊት በጣም ነበር ፖስት ማረጋው ከባለቤቴ ከአማንዬ ጋር እለቅ ነበር የልጆቼን ምናምን ፖስት አደረግ ነበር። የሆነ ጊዜ ላይ ማለት በመልካም ትዳር ወይ ደግሞ በመልካም ቤተሰብ የምናውቃቸው ሰዎች ድንገት ተጣሉ ይባላል እና ይሄ የምትፈራው ነገር አለ ስታይ አይ እስኪ ትንሽ ደበቅ ላድርገው ያዝ ላድርገው ነገር ማለት ጀመርኩና እንዳለ ከባለቤቴ ጋር ከልጆቼ ጋር ያለውን እንትን አልኩት። አጠፋሽ ከኢንስታግራም ላይ? አዎ ኢንስታግራምም አንድ ፎቶ ናት ከባለ ያለኝ ሌላ ፎቶ የለኝም። ቪዲዮ ላይ ያሳይ ነበረ ይሄ የምንሄድበት ምናምን አለ አይደል? እሱን አሁን ቀንሻለሁኝ በጣም ለምን አስፈላጊ ሆኖ አላገኘሁትም። ደበቅ ማለት በጣም ከብዙ ነገር ያድናል። አሪፍ ነው እና አሁን ለስራ ምን ማድረግሽ ምን አስብሎሻል? ስታጠፊ የሚሆነ ነገር አለ? አዎ የሆነ ልከውልኛል ደግሞ ተለያዩ ምናምን ነገር ተብሎ ደግሞ ፖስት አደረጉ። እኛ ጋር አሁን ምንድነው ችግሩ በጣም ስትለቅ ወይ ደግሞ በጣም ስታሳያቸው ደብቁኝ ያመጣል ምናምን ትባላለህ። ከዛ ደግሞ የሆነ ነገር ልቀንስ ብለህ ደግሞ ስታጠፋ ደግሞ ተለያዩ የሆነ ነገር ተፈጠረ ትባላለህና የሁሉም ሰው አስተያየት ይለያያል። ካሜት አንደንም ሆነ ግን ባይታይ መልካም ነው። አሁን ትዳርህም ልጅህም ምናምን ፋሚሊ ባይታይ መልካም ነው። ስራህን ብቻ ብታስተዋውቅበት ሶሻል ሚዲያ ባይነኝ። አማኑስ ምን አስተያየት አለው እዚህ ጉዳይ? አማንዬ ምንም አይልም። እሱ ሲጀምር በጣም ይሄ ልታይ የሚል አይነት ሰው አይደለም አማን። በዚህኛው ወይ ግን ነገርኩት በቃ ትንሽ ደበቅ እንበል እስኪ ደግሞ ወደደው። አዎ